200 ካሬ ላይ ያረፈ ሁለት ክላስ የሚሸጥ ቤት ይየላችሁ ቀርብ ያለው ለዛሬ ይየላችሁ የቀረብኩት ተመጣጣኝ ዋጋ ነው። እዚህ ጋር እንደምትመለከቱት ተመርጓል፣ ለዞም ልሾም ተደርጓል፣ በርም ተገጥሟል። አካባቢው የሞቀ የደመቀ ሰፈር ነው። አሁን ራሱ መግባት የምትችሉበት ነው። እንደዚሁም ደግሞ አጥር እንደዚህ የታጠረ ግንባታ ተጀምሯል። እንዳልፋችሁ ትናንትና በለቀኩት ቪዲዮ አስተያየት ይሰጣችኋላችሁ። እንዴ ደሞዛችሁንም ለካ ያቁታል እንደ ኢትዮጵያ ያሉ ሰዎች ብላችሁ ኮሜንት ይሰጣችኋላችሁ። እንደዚሁም ቤት አሰራር ላይ ኮሜንት ያደረጋችኋላችሁ ሰጣችሁ ይሆናል። የሁለት ክላስ ቤት ዋጋና አድራሻ የት እንደሆነ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 38 82 49 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አረማይ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት ይላችሁ ቀርብ ያለ 200 ካሬ ላይ ያረፈ ሁለት ክላስ ነው። ውጩም ተመርጓል፣ ውስጡም ደግሞ ተመርጎ ተለሱናል። እዚህ ጋር እንደምትመለከቱት ልሾም ነው ቀርጬላችኋለሁ። እዚህ ጋር እንደምትመለከቱት ልሱንም ያምራል፣ ይለያል። አሁን ራሱ መግባት የምትችሉበት የደመቀ ሰፈር ነው። ለአስፋልትም ቅርብ ነው። አካባቢው እንደምትመለከቱ የደመቀ ሰፈር ነው። ዋጋውን ነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሮ እስከ መጨረሻ ድረስ አብራችሁን ቆዩ። ትላንትና በለቀኩት ቪዲዮ ቤት ባቀረብኩላችሁ ኮሜንት የኮመታችኋላችሁ፣ አስተያየት የሰጣችኋላችሁ። ለአስተያየታችሁ ምላሽ እሰጣለሁኝ። እንደዚሁም ደግሞ እንዴት ደሞዛችንን የሚያውቁታን ለኢትዮጵያ ያሉ ሰዎች ብላችሁ የኮመታችሁ ሰዎች ማለት ነው። እንዴ እንኳን ደሞዛችሁን አይደለም በስንት ብር እንደምትወዱ በጠለብ ስትሄዱ እኮ ሚዲያ ላይ መጀመሪያ ተናፍሶ አይደል የምትወዱት? ተው እንጂ እዚህ ጋርማ ሀቋን እናውራ እንጂ። ለምን መጀመሪያ ላይ ገና እኮ ስትሄዱ ደሞዝ ራሱ ይነገር አይደል? ጠለቡ ማለት ነው። ያለ ጠለብ ደግሞ ሄዳችሁ በባህር ሄዳችሁ እኮ ከመጀመሪያ ልክ ከዚህ እንደሄዳችሁ እንዴትስ እንደምገቡ እንዴትስ እንደሚጨመርላችሁ እኮ እናንተም ታወራላችሁ። እኛ ምን እናርግ ማለት ነው? አረ እንዳትስቁ፣ ምንም መሳቅ አያስፈልገውም ማለት ነው። እንዲህ መሆናችሁ ነው። እኔ እዚህ ጋር እየነገርኳችሁ አይደል? እንዲህ ሁሉንም ነገር በሉ። አሁን ደሞዛችሁን ተናገሩ። ሁላችሁም ኮመንት ላይ ኮመንቱ። እሺ እኔ ደሞዝ ይሄን ያህል ነው፣ እኔ ደሞዝ ይሄን ያህል ነው በሉ ማለት ነው። እኔ የምለው እኔ አላችሁ አላላችሁ ማለት ነው። እዚህ ጋር እኔ ፈታ ላድርጋችሁ ብዬ ላስቃችሁ ብዬ ነው ማለት ነው። ደሞዛችሁ ታወቀና የዛ የቤት ዋጋ አይጨምርም፣ የዛ ቦታ ዋጋ አይጨምርም ማለት ነው። በነገራችን ላይ እና እንደዚህ ካሁን ለምሳሌ ውጭ በመሆናችሁ ብቻ ራሳችሁ እንደዚህ ለምሳሌ ብር እንዳላችሁ ወይም ደግሞ እንደዚህ ልገዙ ባላችሁት ነገር ብር የሚጨመርባችሁ መስሏችሁ ከሆነ በዛ ይሄ ምንም እንትን የሚል አይደለም ማለት ነው። ለዛ ሳይሆን እናንተ ማድረግ ያለባችሁ ያን ቦታ ቤት ስትገዙ አካባቢ በሚሸጠው ዋጋ ግዙት ማለት ነው። ገብቷችኋል አይደለ? እምቢ ካላችሁ መተው ትችላላችሁ፣ ማለፍ ትችላላችሁ። ነገር ግን እዚህ ጋር የእናንተ ደሞዝ ወይም እንደለካ አስልተው ያቁታል እንዲ በማለት ሌላ ነገር የምታስቧላችሁ መስሏችሁ ነው እንጂ ለዛ አይደለም። እኔ ትናንትና እንደዛ ብዬ ያልኩት ለምሳሌ በ2 ዓመት ደሞዝ ብዬ ያልኩት በ2 ዓመት ውስጥ መቼም ከ1.5 በላይ የምትሰሩም አላችሁ፣ የማትሰሩም አላችሁ፣ ከዛም በታች የምትሰሩ አላችሁ፣ የዛንም ግማሽ እንደዚህ የማትሰሩ አላችሁ፣ የምትሰሩም አላችሁ። እኔ እንደዛ ብዬ ስጠራ ያንን ብር ሰምታችኋል ማለት ነው። ድርድር አለው ብዬ እኮ ተናግሬያለሁ፣ ይቀንሳል ማለት ነው። ስለዚህ እንደዛ ብዬ ያልኩት ለዛም ነው፣ አስረድቻችኋለሁ ካሁን በፊትም። እንደዚሁም ደግሞ ሁለተኛ እንደዚህ ሁሉ ላይ ያሉ ቤት የሚሰሩ ኮመንት ላይ አይቼ ነው በነገራችን ላይ ሁሉንም በአንድ ላይ በአጠቃላይ የሚገልጽ ኮመንት ነው በነገራችን ላይ ያነበብኩትና ሁሉም ሰው ያኔ መልካችን እንደሚለያይ አስተሳሰባችን ይለያያል፣ እንደዚሁም ደግሞ ፍላጎታችንም ይለያያልና የኔ ምርጫ እናንተ ላትወዱት ትችላላችሁ፣ የእናንተ ምርጫ እኔ ላልወደው እችላለሁና ስለዚህ እንደዛ እንደ ገጠር ቤት አሰራር ወፍራም ጠርብ እንደ ጥድ የሚባል አለና የዛን አይነት ሳይሆን ቀረ የምትሉ ካላችሁ ያ የለም ያው ድሮ ቀርቷል ማለት ነው። ገብቷችኋል? እንደዚህ የሚሸጡትን ነጋዴዎቹም ያኔ እያያችሁ ነው፣ እያስገዛችሁ ነው፣ እያሰራችሁ ነው ቤት የእንጨት ቤት ማለት ነው።
ነጭ ባህር ዛፍ ነው። ጥንካሬ ያለው በእርግጥ ማለት ነው ታውቃላችሁ። እንደገና ደግሞ ወሳኙ ባለሙያ ነው ማለት ነው ቤቱን የሚያቆመው። ሲቀጥል ደግሞ ቤታችሁን ከጨረሳችሁ በኋላ ሰው እንዳይገባ በቃ ተዘግቶ እንዲጠብቃችሁ የምታደርጉ ሰዎች፣ አረ እንደዛ አይደረግም። ቢያንስ እኮ ሰው ውስጡ ሲኖር እኮ ጥሩ ነው ቤታችሁ ላይ ማለት ነው። ኦና ተቀምጦ እንደዚህ ውስጡ ራሱ ምስጥ የሚባል አለ። እሱ ራሱ እንደዚህ እንትን እየሰራበት ማለት ነው ቤት እየሰራበት እንደገና ያንን እያፈረሳችሁ የተመረገውን ራሱ እንደገና እያፈረሰ ሰው እኮ ውስጡ ቢቀመጥ እኮ ኪራውም ይጠቅማችኋል፣ ቤቱም ይጠበቅላችኋል ማለት ነው። እንደ አባታችሁ ቤት እንደዚህ እንደምትኖሩት አለ አይደለም ጠርብ አይታችሁ በልጅነታችሁ ማለት ነው። የዛን አይነት ጠርብ እንደ ሳይሆን ቀረብላችሁ ለምትሉ ማለት ነው ቤተሰቦቻችሁ ቤት ሄዳችሁ ጠርብ አታመጡ። ለዛው መኪና ይገባው ታመጣላችሁ ማለት ነው። ነው ወይስ በአየር ልታመጡ ነው ጠርቡ? ያማ ይሆን ነው ማለት ነው። መጀመሪያ ለምትሰጡት ባለሙያ እንደዚህ ሲቀጥል ደግሞ ጭቃ ቦካት ላይ በደንብ አድርጎ መብካት አለበት። ይሄ አስተያየት የሰጣችሁ ሰዎች አስተያየታችሁን እንትላለሁ ማለት ነው። እውነታው መናገር ነው ማለት ነው። ገብቷችኋል አይደለ? እዚህ ጋር ከአሰራር ላይ ከሙያ ላይ ከቀረ እነዚህ ምርግም ሆነ ቤቱ እንደዚህ እንትን ይላል ማለት ነው። ችግር ያመጣል። ይሄ የታወቀ ነው ማለት ነው። እንደገና ሲቀጥል ደግሞ ቤታችሁ የሚወድቀው እንደዚህ ኦናውን ተቀምጦ ሰው ከሌለው ይወድቃል፣ ይጠማል ማለት ነው። ይሄን ባለፈው ራሱ ተናግሬያለሁ። ብዙዎቻችሁም ታውቃላችሁ ማለት ነው አላችሁ። በቃ በአጠገቡ አይደለም ሰው ራሱ እንዲዞር የማትፈልጉ አላችሁ እንዴ? ተከራዮቻችሁ ማለት ነው ከፍለዋችሁ ነው የሚኖሩት። አንድ ሰው ደግሞ ከፍሎ እስከኖረ ድረስ ቤቱ ነው። በፈለጋችሁ ሰዓት ያኔ ውጣለን ብላችሁ 3 ወር ነው ጠብቆ ሌላ ቤት ፈልጎ ይወጣላችኋል ማለት ነው። አያስቸግራችሁም። ስለዚህ ይሄንን ነው ምላችሁ የቻናሌ ቤተሰቦች ላስተያየታችሁ። እንደዚሁም ደግሞ ስህተት የተናገርኩ ካለ ደግሞ ሰው ነኝና ሳሳታለሁ፣ ይቅርታን እንትላለማ ነው አስቀድማለሁኝ። ለዛሬ እየላችሁ የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። 200 ካሬ ነው፣ 2 ክላስ ነው። አሁን ራሱ መግባት የምትችሉበት ነው። የደመቀ ሰፈር ነው እንዳመልጣችሁ። እንደዚሁም ደግሞ አጥሩ ራሱ ማለት ነው በግንብ የተጀመረ ነው። ዋናው ተወጥቷል። ሌላውን ቀስ ብላችሁ ማስደረስ የምትችሉበት ነው። የዚህ የ200 ካሬ የ2 ክላስ ቤት ዋጋው 1.4 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ ያለላችሁ ማናገር ትችላላችሁ። አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። አስተያየት እንደዚሁም ደግሞ ያልገባችሁ ነገር ካለ ኮመንት አድርጉልኝ። ቀጣይ ላይ ስመጣ እመልስላችኋለሁ ማለት ነው። እንደዚህ ቤት ምዬ ስቀርብ ቦታ ምዬ ስቀርብ ማለት ነው ግልጽ አደርግላችኋለሁኝ። እንደዚሁም ደግሞ ኮመንት ላይ ካየሁን ነገር እኔ ብቻ እየገባሁ ያለሁኝ የሚል ኮመንት ማለት ነው። እኔ መቼ ሆነ የምገዛው የምትሉ አላችሁ፣ ትገዛላችሁ ኢንሻአላህ። ተስፋ እንዳትቆርጡ አቀርብላችኋለሁ። እስከዛሬ አቅርቤላችሁ አይታችኋል። አናገኝም ብላችሁ ተስፋ ቆርጣችሁ አቅርቤላችሁ በእኔ ላይ መታችሁ ገዝታችኋል፣ አጋዝቻችኋለሁ። በዙ ነው የሚቀጥለው። ተስፋ እንዳትቆርጡ አቀርብላችኋለሁ። አገር ውስጥም ያላችሁ ከሀገር ውጭም ያላችሁ ለእኔ የምታስቡ የምትጨነቁ አይቻለሁ። በተግባር አሳይታችሁኛል። ማንነታችሁን ለሰውም እንዴት እንደምትጨነቁ አሳይታችሁኛል። በአንዳንድ ሰዎች እንደዚህ ለሰው ግዴለሽ አስተሳሰብ ባላቸው ሰፈር ባለመናገሬ አዝናለሁ ማለት ነው። ግን አይታችኋል፣ ሚዲያም ላይ ያኔ ቤት ቦታ የሚያቀርቡ ሰዎች አይታችኋል። ሰፈር እንደዛ አይናገሩም። አገር ዋጋ ካሬ ነው የሚነግሯችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ቤተሰብ መላክ ብቻ ነው። አይታችሁ ሌላም አማራጭ አሳይላችኋለሁ ማለት ነው። ዛሬ ሪከርድ ያደረገችና አንድ ልጅ ማለት ነው በሳቅ ልገልኝ በአንድ ሰው ባጠፋው ስህተት ለሌሎች ሰዎችም እንደዚህ እንድንወስን የሚያደርገን ባንታየሁኝ። ስለዚህ እነዛ ሰዎች እንደዛ ባደረጉት ለኛም ተረፉን። አንተ ምን ሆነታለህ ብላ ሌላ ምንም አላለችም። እንደዚህ ምን አለችው እና ልካለሁ በቃ ብላ ነው ወስንትን ያለችውና ሪከርድ ያደረገችው። በነገራችን ላይ ትክክል ናት ማለት ነው። ስለዚህ እንደዛ ባታደርጉ ኖሮ እኔም እንደዛ አይደለም ነበር ማለት ነው። ውድ ቻናል ቤተሰቦች አላብዛባችሁ። 20,000 ሰብስክራይብ ደግሞ አስገቡኝ እሺ። ለ4 ሰው ለ5 ሰው ሼር እንደምታደርጉ እንደስተዛሬው ሼር አድርጉ። እኔም አቀርባለሁ እከሳችኋለሁ ማለት ነው። እና ለዛሬ ይላችሁ ቀረብት እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችሁ